የፋኖ ኃይሎች በወሎ ቤተ አማራ ቀጠናዎች በአይነቱ ልዩ የሆነ ዘመቻ አውጀዋል። ወታደራዊ ዘመቻው በጀግና ሰማዕቱ አርበኛ ስንታየው ማሞ በትግል ስራው ራምቦ ስም የተሰየመ መሆኑ ተረጋግጧል። በአዲሱ ዘመቻ እስካሁን መቅደላና አጅባር ከተሞች በፋኖ ኃይሎች ቁጥጥር ስር ገብተዋል። ከላላ ከተማ የሻለቃ መሪውና ሌሎች አዋጊዎች መመታታቸው ተሰምቷል። በርካታ ከተሞችም ከበባ ውስጥ ናቸው። ምሽጎች ተሰብረዋል። ሰብአዊና ወታደራዊ ኪሳራዎች ከወዲሁ ጨምረዋል። ዝርዝር የግንባር መረጃዎችን ይዘናል። ባሳለፍነው እሁድ በጣና ሐይቅ ገዳማ ዙሪያ ውጊያ የቀሰቀሰው የብልጽግናው አገዛዝ ሁለት ጀልባዎቹ መስጠማቸው ይታወሳል። በጉዳዩ ዙሪያ ከአካባቢው ምንጮች አዲስ መረጃ ወጥቷል። ሰውታላችሁ። የአስመራው መንግስት በአሰብ ጉዳይ ምላሽ ሰጥቷል። የአስመራው ምላሽ ምን ይላል? ዜናችን ምላሽ አለው። በሌላ በኩል የብልጽግናው መከላከያ ሰራዊት የወታደራዊ ካውንስሉ አባል የሆኑ ቁልፍ ጄኔራል የፈጸሙትን ተግባር አውግዞ እኔ አላውቀውም ብሏል። ነገሩ ምንድነው? አብራችሁ ስትዘልቁ የምትሰሙት ይሆናል። በኒውዮርክ እስር ቤት የሚገኙት የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ ለመጀመሪያ ጊዜ ችሎት ፊት ቀርበዋል። ማዱሮ በችሎት ፊት የተናገሩት ንግግር ከ22 ዓመታት በፊት የኢራቁ መሪ ሳዳም ሁሴን ባግዳድ በሚገኘው ፍርድ ቤት በቀረቡበት ሰዓት የተናገሩት ንግግር ጋር ተመሳሳይ ሆኖ ታይቷል። ኒኮላስ ማዱሮ አሜሪካ በምትከሳቸው ክስ ጥፋተኛ ከተባሉ እስከ 40 ዓመት ሊፈረድባቸው ይችላል ተብሏል። አብራችሁን ስትዘልቁ ዝርዝር መረጃውን ሰማላችሁ። የሱዳን ብሔራዊ ጦር መሪ ጀነራል አልቡርሃን ግድብ ላይ ኢላማ ያደረገ ድሮን መተን ጣልን ሲሉ በወታደራዊ መግለጫቸው አሳውቀዋል። ጀነራሉ መተው የጣሉት ድሮን የትኛው ግድብ ላይ ያነጣጠረ ነበር ለሚለው ቀጠናዊ መረጃችን ዝርዝር መረጃ ይዟል። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁ ስትቆዩ እነዚህና ሌሎች ዝርዝር መረጃዎች ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎችን እነሆ ተጀምረዋል። ከመጨረሻው አብራችሁን እንድትቆዩ አክብሮታዊ ግብዣችን ነው። የፋኖ ኃይሎች በወሎ ቤተ አማራ ቀጠናዎች በአይነቱ ልዩ የሆነ ዘመቻ ማወጃቸው ተሰምተዋል። ወታደራዊ ዘመቻው በጀግናው ሰማዕቱ አርበኛው ስንታየው ማሞ በትግል ስሙ ራምቦ ስም የተሰየመ መሆኑ ተረጋግጧል። በአዲሱ ዘመቻ እስካሁን መቅደላና አጅባር ሁለቱ ከተሞች በፋኖ ኃይሎች ቁጥጥር ስር ገብተዋል። በርካታ ከተሞችም ከበባ ውስጥ ናቸው። ምሽጎች ተሰብረዋል። ሰብአዊና ወታደራዊ ኪሳራዎች ከወዲሁ ጨምረዋል። ዛሬ ታህሳስ 28 ቀን 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ በወሎ ቤተ አማራ በርካታ ወረዳዎችን ያካለለ ታላቅ ወታደራዊ ዘመቻ መጀመሩን ከግንባር የወጡ መረጃዎች ያመለክታሉ። በአዲሱ ዘመቻ አይነቱ ለየት ያለ የተቀናጀ ውጊያ በበርካታ የውጊያ ግንባሮች እየተደረገ እንደሚገኝ ነው የተረጋገጠው። በዘመቻ ስንታየው ማሞ ሰፊ የወሎ ቤተ አማራ ቀጠናዎችን ያካለለ አውደ ውጊያ መክፈታቸውን ያረጋገጡት የፋኖ ምንጮች በርካታ የብልጽግና ሰራዊት የተማረከበት የቅንጅት ውጊያ በመካሄድ ላይ ነው ብለዋል። በታወጀው የዘመቻ አርበኛ ስንታየው ማሞ በከለላ ወረዳ፣ በጢርጢራ፣ በጃማ ደጎሎ፣ በተንታ አጅባር፣ በመቅደላ፣ በወግዲ፣ በልጓማ፣ በውጫሌ፣ በለገሄዳ፣ ለጋምቦ፣ በሐይቅ ዙሪያ፣ በደሴ ወረዳ ዙሪያና በሌሎችም ተጨማሪ ወሎ ቀጠናዎች ከሁለቱም የአማራ ፋኖ አደረጃጀቶች የተውጣጡ የፋኖ ኃይሎች ዘመቻውን እየመሩት እንደሆነ ነው የተረጋገጠው። እስካሁን ባለው የውጊያ መረጃ በርካታ ቁጥር ያለው ያገዛዙ ሰራዊት ሞትና ቁስለኛ ምርኮ የሆነ ሲሆን የተደመሰሱ ያገዛዙ ወታደራዊ ካምፖች መኖራቸውንም እንዲሁም መቅደላ፣ ማሻ፣ ደብረ ዘይትን ጨምሮ ሌሎች የወረዳ ከተሞች በዘመቻ ስንታየው ማሞ በፋኖ ቁጥጥር ስር መግባታቸው ተረጋግጧል። ከላላ ዙሪያውን በኮንክሪት ምሽግ ታጥሮ የነበረው ያገዛዙ ትልቅ ወታደራዊ ካምፕ ሙሉ ለሙሉ መውደሙ የፋኖ ኃይሎችም ከላላ ከተማ ዘልቀው በመግባት የሻለቃ አመራሩን ጨምሮ በርካታ ያገዛዙን ጦር ሞትና ቁስለኛ ማድረግ መቻላቸውም ታውቋል። አድማጭ ተመልካቾቻችን በመቀጠል ከዚሁ ልዩ ዘመቻ ጋር በተያያዘ የአውደ ውጊያ መረጃዎችን ቀጥታ ከግንባር ወደሚቀርብበት የግንባር መረጃችን እናመራለን። ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ? ወደ ሰዓቱ የግንባር ዘገባችን እናመራለን። በወሎ ቤተ አማራ በተመሳሳይ ሰዓት በበርካታ ወረዳዎች ላይ ፋኖ በከፈተው ጥቃት ያገዛዙ ሰራዊት ከፍተኛ ኪሳራ ደርሶበታል። በወሎ ቤተ አማራ ሰማይ ስር አዲስ ዘመቻም ተጀምሯል። ከዘመቻ አባናደው ጉዳት ያላጋገመው አገዛዙ በድጋሜ ተመሳሳይ ዘመቻ ተጀምሮበታል። በዛሬው ዕለት ከአነጋጎ 10 ሰዓት ጀምሮ በደቡብ ወሎ መቅደላ፣ ተንታ፣ ከላላ፣ ወገድና ሌሎች በርካታ ወረዳዎች ላይ ያገዛዙ ጦር ከባድ ምት እያረፈበት ይገኛል። በዚህ አውደ ውጊያ በተንታና መቅደላ ግንባር የአፋባሃ ሚኒሊክ ዕዝ የደጋው መብረቅ ኮር፣ የልጅ ኢያሱ ኮር፣ የራስ አሊ ንጉስ ሚካኤል ኮር እንዲሁም ከአፋሃድ ወሎ ቤተ አማራ ጠቅላይ ግዛት ዕዝ የተውጣጡ ሻለቆችና ሻምበሎች በሁለቱ ወረዳ ላይ ተንታ ከተማ፣ አጅባር ከተማ፣ ማሻ ከተማና ደብረ ዘይት ከተማ ላይ በከፈቱት የተቀናጀ አውደ ውጊያ ያገዛዙ ጦር የመቅደላ ወረዳን፣ ደብረ ዘይት ከተማንና የወረዳዋ መቀመጫ የሆነችው ማሻ ከተማ ለቆ ሲፈረጥጥ በተጨማሪም ተንታ ከተማ ለቆ ወጥቷል። ማሻ ከተማ ላይ በተደረገው አውደ ውጊያ የደጋው መብረቅ ኮር አሃዶች ታላቅ ጀብዱ ሲፈጽሙ ያገዛዙ ጦር ከፍተኛ ቁጥር ያለው ሙትና ቁስለኛውን ይዞ ወጥቷል።
ከዚህ ወረዳ ደብረዘይት ከተማ ላይ የነበረውን ያገዛዙ ጦር ሼህ ሁሴን ጅብሪል ብርጌድና የአፋሕድ ወሎ ቤት አማራ ጠቅላይ ግዛት እዝ ልዩ ተንቀሳቃሽ ሻለቃ በጋራ በሰሩት ኦፕሬሽን ያለምንም ተኩስ ገና በከበባ ብቻ ለቆ ፈርጥጧል። ወሳኝ በሆኑት በሁለቱ ወረዳዎች ላይ ያለው ትንቅንቅ እንደቀጠለ ሲሆን አገዛዙ ወደ ማሻ ከተማ ያስገባው አንድ ኦራል ተጨማሪ ኃይል ደደሬ ከተባለ ቦታ ላይ በፋኖ ወድሟል። በተጨማሪም አንድ የፖሊስ ኦራል ተቃጥሏል። በዚሁ ቀጠና ገና በጧቱ በከላላ ላይ የገቡት የአፋሕድ ጎጃም እዝ ሸዋ ጠቅላይ ግዛት እዝና አፋብኃ ሚኒሊክ እዝ ሳጅን አባናደው አሊ ክፍለ ጦር ፋኖዎች ከላላ ላይ በርካታ ያገዛዙን ኃይል ሙትና ቁስለኛ ሲያደርጉ የሳጅን አደም አባናደው ክፍለ ጦር አንደኛ ሻለቃ ቲርቲራ ከተማ ላይ ያገዛዙን አንድ ኦራል ሙሉ ሰራዊት በደፈጣ አውድመውታል። ከላላ ላይ በነበረው አውደ ውጊያ አንድ ያገዛዙ የጦር አመራርም ሳይወገድ እንዳልቀረ ከቦታው መረጃ ደርሶናል። በወሎ ቤት አማራ በበዓል ዋዜማ ዘመቻ ራምቦ ወይም በአርበኛ ስንታየው ማሞ የተሰየመው ልዩ ዘመቻ በሁሉም የወሎ ቀጠናዎች የሚቀጥል ሲሆን በተለይም በምዕራብ ወሎ ቀጠና በዛሬው ዕለት በለጋምቦ፣ ገነቴ፣ ውግዲ፣ አማራ ሳይንት ወረኢሉ ቀጠና ከባድ አውደ ውጊያዎችና መፋጠጦች አሉ ሲሆን በደሴ ዙሪያ ወረዳ አምባሰል፣ ተሁለደሬና ወረባቦ እንዲሁም በዋርላ ደላንታ ቀጠና በአገዛዙ ላይ መብረቃዊ ጥቃት እየተፈጸመበት ይገኛል። ዘመቻ ራምቦ በዘመቻ አባናደው የደቀቀውን በወሎ ቀጠና የተሰማራውን የአገዛዙን ጦር ለመጨረሻ ጊዜ ለማጥፋት እንደታወጀም ከቦታው ማረጋገጥ ችለናል። ዝርዝር የአውደ ውጊያ መረጃዎችን በሰበር ዜና እንዲሁም በመደበኛ የዜና ወጃችን ከቦታው ቀጥታ ደርሳችኋለሁ። ለጥንቅሩ ተስፋዬ ልሳኑ ነኝ ከዛው ከትግሉ መድያ። ይህ በእንዲህ እንዳለም ባለፈው በጣና ሐይቅ ደቅ ደሴት በግዳሙ ዙሪያ በተካሄደው ውጊያ ለመጠችው አንደኛው የብልጽግና ሰራዊት የውጊያ ጀልባ መገኘቷ ተሰምተዋል። በዳጋ እስጢፋኖስና በደቅ ደሴት በጀልባ ቅኝት ሲያደርጉ የነበሩ የአገዛዙ ኮማንዶዎች ላይ በተፈጸመ ጥቃት ሰጥመው ከነበሩ ጀልባዎች መካከል አንዷ ጀልባ መገኘቷን የጠቆሙት ምንጮች በሐይቁ ላይ የሞቱት የአገዛዙ ወታደሮች አስክሬን ማግኘት እንዳልተቻለ ገልጸዋል። እንደ መረጃ ምንጮቹ ከቀናት ፍለጋ በኋላ አንዷ ጀልባ ብትገኝም በጀልባዋ ላይ ተሳፍሮ የነበሩት ኮማንዶዎች አስክሬን አልተገኘም። የአስመራው መንግስት በአሰብ ጉዳይ ምላሽ ሰጥቷል። በምላሹም የብልጽግና ባለስልጣናት ቅዠት ማቆሚያ አጥቷል ብለዋል። የብልጽግናው መከላከያ ሰራዊት የወታደራዊ ካውንስሉ አባል የሆኑት ጄኔራል የፈጸሙትን ተግባር አውግዞ እኔ አላውቀውም ብለዋል። የብልጽግና ወታደራዊ አዛዦች ለድንበር ተሻጋሪው ጦርነት ያላቸውን ዝግጅት ምልክት የሰጡበትን የአሰብ ካርታ ይፋ ማድረጋቸውን ተከትሎም የአስመራው መንግስት በማስታወቂያ ሚኒስትሩ በኩል ምላሽ ሰጥቷል። የመንግስታቸውን አቋም በኤክስ ገጻቸው የሚያጋሩት ሚኒስትሩ የብልጽግና ባለስልጣናት የሉዓላዊ ሀገርን የባህር በር መውጫ የራሳቸው ለማድረግ እያደረጉት ያለውን የተሳሳተ ሩጫ ህጋዊና የተለመደ አካሄድ ለማስመሰል ዛሬም ድረስ በቅዠት ውስጥ ሆነው በቀጠለ ከፍተኛ ኃላፊነት በጎደለው ምናባዊ ሩጫ ላይ ናቸው ሲል ተችቷል። የብልጽግና ገዢዎች ያለፉትን ሁለት ሀገራት የመጥፎ ትዝታ ጊዜያት ሳይቀር አሁን ባለው የሁለቱ ሀገራት ታሪክ እንደ ታላቅ የስኬት ጊዜ አድርገው በማስታወስና በማጣቀስ ስራ ተጠምደዋል ሲሉም ከሰዋል። ማስታወቂያ ሚኒስትሩ ቀጠል አድርገውም ከዚህ ቀደም ደጋግመን እንደተናገርነው የብልጽግና ገዢዎች አደገኛ አካሄድ ለኛ የማይታለፍ ቀይ መስመራችንና የፖለቲካ ስድብ መሆኑ መታወቅ አለበት ብለዋል። ብልጽግና እንደ ዓለም አቀፉ የገንዘብ ድርጅት IMF እና ዓለም ባንክ በሚደጎም ኢኮኖሚ ውስጥ መሆኑን የጠቀሱት ሚኒስትሩም የሚሰጠውን ድጎማና ብድር ለጦርነት እየዋለው እንደሚገኝ በሚገልጽ መልኩ ኢትዮጵያን ከጦርነት አዙሪት ማውጣት አልቻለም። አሁንም ጦርነት በማዋለድና ጦርነት በማስቀጠል ቀጥሏል ሲሉ ተችተዋል። ባለስልጣናቱ ለውስጥ ችግራቸው ዘላቂ መፍትሄን ከማፈላለግና በህግ ማዕቀፍ ውስጥ ባለ ቀጠናዊ መረጋጋት ትብብር አስተዋጽኦ በማድረግ ሊወጡ የሚገባቸው ሚና ከመጫወት ይልቅ የሀገር ውስጥና ለውጭ ታዳሚዎቻቸውን ለማታለል ሲሉ የተለያዩ ዓለም አቀፍ ጉባኤዎችን በማዘጋጀት ተጠምደዋል ሲሉም ከሰዋል። የብልጽግና ባለስልጣናት ህገ ወጥነት ያበሳጫል ያሉት የማነ አሁን ደግሞ የኤርትራ ሉዓላዊ የባህር ዳርቻ በማካተት በማናለብኝነት ፎቶሾፕ የተሰራ ካርታ ይዘው በራሳቸው የሚዲያ ፕሮፓጋንዳ ሲያስተዋውቁ ታዝበናል ብለዋል። ሚኒስትሩ የብልጽግና ጄኔራሎችን የኤርትራን የባህር ዳርቻ ሉዓላዊ ግዛት በፎቶሾፕ በመስራት ማሳየታቸውን ዓለም አቀፍ ህግጋትን የሚጻረር ነው ብሎታል። የብልጽግና ባለስልጣናት የሉዓላዊ ሀገርን ግዛት ለመውሰድ የሚያደርጉትን ጥረት በተጠቂነትና በተጎጂነት ስሜት የውጭ ታዳሚዎቻቸውን ለማሳመን ራስን መከላከል በሚል አካሄድ ሀሳባቸውን ለማስረጽ የሚያደርጉት ጥረት አካል ነው በሚል አገላለጽ ከጦርነት አዋጅ ያልተናነሰ ብለውታል። መከላከያ በብላቴ ማሰልጠኛ ማዕከል ያሰለጠናቸውን ምልምል ወታደሮች ባስመረቀበት ወቅት በከፍተኛ ጦር አዛዦች የቀረበው ካርታ ሀሳብን ከኤርትራ ግዛት ለይቶ ያስቀመጠ ነው። ይህ ካርታ በይፋ ከተሰራጨ በኋላ የካርታውን መሸላለም የኔ አቋም አይደለም ሲል የብልጽግናው መከላከያ ሰራዊት ስለ አሰብ ካርታ ምላሽ ሰጥቷል።
ተናግሯል። አሰብ የተጠቃለለበት ካርታ የመከላከያ አቋም አይደለም ሲል ያሳወቀው የብልጽግናው መከላከያ ካርታውን አዘጋጅተው በመድረክ የተሸላለሙ ጄኔራሎቹን ግን በዲሲፕሊን ተጠያቂ ሲያደርግ አልታየም። የልዩ ዘመቻዎች እዝ ዋና አዛዡ ሌተናል ሹማ አብደታ የወቅቱ የብልጽግናው አለቃ የቅርብ ቀኝ እጅ ከሆኑት ታማኝ ጄኔራሎች አንዱ እንደሆኑ የሚጠቁሙት ወታደራዊ ምንጮች የካርታ ያለ አብይ አህመድ ፈቃድ ይፋ ሊሆን እንደማይችል ይሞግታሉ። ካርታው ይፋ ከሆነ በኋላ ሊያመጣ የሚችለው የዲፕሎማሲ ኪሳራ ዘግይቶ ገብቷቸዋል የሚሉት የመረጃው ምንጮች መከላከያ ሰራዊት እንደ ተቋም ድርጊቱን ከመነሻው አያውቀውም ማለት አይቻልም ብለዋል። ለዚህም መከራከሪያው የልዩ ዘመቻዎች እዝ ዋና አዛዡ ሌተናል ጄኔራል ሹማ አብደታ የሰራዊቱ ወታደራዊ ካውንስል አባል መሆናቸውና እንዲህ አይነት በተለይም የኮማንዶ አባላት ምረቃ መርሃ ግብሮች በዙ ኃላፊነት በካውንስሉ ዕውቅና የሚዘጋጁ መሆናቸውን ያነሳሉ። በምረቃው ላይ በተደረገ የሽልማት ስነ ስርዓት ላይ አሰብን ወደ ኢትዮጵያ ያካለለ ካርታ ለተሸላሚ ሲበረከት የልዩ ዘመቻዎች እዝ ዋና አዛዥ ሸላሚ ሆነው ይታያሉ። ምስሉ መከላከያ ይፋዊ ገጽ ላይ እንዲሰፍር ከተደረገ በኋላ መከላከያ የለሁበትም ማለቱ ኢትዮጵያ በምን አይነት ገዢዎች እጅ እንደወደቀች ያሳየ ነው ተብሏል። በዚህ ጉዳይ ላይ የመከላከያ ሰራዊት የሚዲያና የኮሙኒኬሽን ኃላፊ ሜጀር ጀነራል እንዳልካቸው ወልደኪዳን ምስሉ የተቋሙ ወይም የሰራዊቱ አይደለም፣ ኢትዮጵያ በአሰብም ይሁን በሌላ የባህር በር ጥያቄ ያላት ቢሆንም የተሰራጨው ምስል ግን መውጣት አልነበረበትም ሲሉ ማስተባበያ ሰጥተዋል። አሰብን የጠቀለለ ካርታ ምስሉ ከመከላከያ ሰራዊት ይፋዊ ገጽ ላይ መነሳቱንም አስተውለናል። ፕሬዝዳንቱ ችሎት ቀረቡ። 40 ዓመት ሊፈረድባቸው ይችላል ተብሏል። በኒውዮርክ እስር ቤት ውስጥ የሚገኙት የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ መጀመሪያ ጊዜ ችሎት ፊት ቀርበው ለኒውዮርክ ፍርድ ቤት አሁንም የቬንዙዌላ መሪ መሆናቸውን ተናግረዋል። ይህ ታሪክ ክስተት ከ2 ዓመታት በፊት የኢራቁ መሪ ሳዳም ሁሴን በአሜሪካ ጦር ተይዘው ባግዳድ በሚገኘው ፍርድ ቤት እንደ አውሮፓውያኑ የዘመን ቀመር ጁላይ 1 2004 ችሎት ላይ በቀረቡበት ሰዓት ከተናገሩት ንግግር ጋር ተመሳሳይ ሆኖ ታይቷል። ሳዳም በከሳሾቻቸው ፊት እኔ ሳዳም ሁሴን የኢራቅ ሪፐብሊክ ፕሬዝዳንት ነኝ ሲሉ ለችሎቱ እንደተናገሩት ሁሉ ኒኮላስ ማዱሮም ለመጀመሪያ ጊዜ ችሎት ፊት ቀርበው ለኒውዮርክ ፍርድ ቤት አሁንም የቬንዙዌላ መሪ መሆናቸውን ተናግረዋል። ፕሬዝዳንቱ በእጽ ሽብርተኝነት፣ ሴራ እና በጦር መሳሪያ እንዲሁም ሌሎች አጥፊዎች መሳሪያዎች ክስ የቀረበባቸው የክስ ሂደት ሰኞ ዕለት የመጀመሪያ ችሎት ተካሂዷል። ማዱሮና ባለቤታቸው የታሳሪ ልብስ ለብሰው እጅና እግራቸው በካቴና ታስሮ በማናንተን ችሎት ፊት ቀርበዋል። ማዱሮ በተከሰሱባቸው በአራቱም ክሶች ጥፋተኛ አይደሉም ሲሉ አስተባብለዋል። ማዱሮ ለኒውዮርክ ፍርድ ቤት አሁንም የቬንዙዌላ መሪ መሆናቸውን ደጋግሞ ሲናገሩ ተደምጠዋል። ታግቼ ነው የመጣሁት ሲሉም ተሰምቷል። እግራቸው ላይ የታሰረው ሰንሰለት እያቃጨለ ወደ ችሎት የገቡት ማዱሮ ችሎቱ ጆሮአቸው ላይ በተደረገላቸው ማዳመጫ በአስተርጓሚ ተከታትለዋል። ማዱሮ ችሎቱን ወደ ሞሉት ጋዜጠኞችና ታዳሚዎች ዞር ብለው በአፈና ነው የመጣሁት ሲሉ ድምጻቸውን አሰምተዋል። ክሎም እኔ የጦር እስረኛ ነኝ ብለዋል። የ92 ዓመቱ ዳኛ አልቪን ሄርልስታይን የማዱሮን ጉዳይ ማየት የጀመሩ ሲሆን በቅድሚያ ማንነታቸውን ለማረጋገጥ ማዱሮ ነዎት አይደል ሲሉ ጠይቋቸዋል። ማዱሮም አሁን ነኝ ጌታዬ፣ እኔ የቬንዙዌላ ሪፐብሊክ ፕሬዝዳንት ነኝ፣ ከጥር 3 ጀምሮ ታፍኜ ነው እዚህ የመጣሁት ብለው መልሰዋል። ካራካስ ከሚገኘው ቤቴ ነው ተይዤ የመጣሁት ማለታቸውን ተከትሎ ዳኛው ሁሉም ጉዳይ የምንነጋገርበት ጊዜ ያለው ሲሉ መልሰውላቸዋል። በኒውዮርክ ሰዓት አቆጣጠር ትላንት ሰኞ ከሰዓቱን የተከናወነው የማዱሮ ችሎት ውሎም 40 ደቂቃ የፈጀ ነበር። ማዱሮና ባለቤታቸው ሲሊያ ፍሎሬስ በቀረበባቸው ክስ ጥፋተኛ አይደለንም ሲሉ አስተባብለዋል። ማዱሮ እኔ ነፃ ነኝ፣ እኔ መልካም ሰው ነኝ ሲሉ፣ ባለቤታቸው ፍሎሬስ ደግሞ እኔ ፍጹም ነፃ ነኝ የሚል ምላሽ ሰጥተዋል። ባለቤታቸው ግንባራቸው ላይ ፕላስተር ተለጥፎ የታዩ ሲሆን የአሜሪካ ዴልታ ፎርስ ባደረገው ዘመቻ ወቅት ተጎድተው እንደነበር በጠበቃቸው ተገልጿል። በአሜሪካ ጦር ዘመቻ የሞቱ ሰዎች ቁጥር ወደ 40 ማሻቀቡ ቬንዙዌላ የመጡ መረጃዎች ያሳያሉ። ማዱሮ በችሎት ተቃውሞ የገጠማቸው ሲሆን ከታዳሚ መካከል አንድ ሰው በመጮህ ለወንጀልህ ዋጋ ትከፍላለህ ብሏቸዋል። ማዱሮ ግን በእርጋታ እኔ ፕሬዝዳንት ነኝ፣ የጦር እስረኛ ነኝ ሲሉ በስፓኒሽ ለግለሰቡ መልሰውለታል። እምባ የተናነቀው ግለሰብ ከፍርድ ቤቱ እንዲወጣ ተደርጓል። አሜሪካ ማዱሮን በእጽ ሽብርተኝነት ሴራም፣ ኮኬን በማስወጣት እንዲሁም የጦር መሳሪያና በሌሎች አጥፊ መሳሪያዎች ሴራ ትከሳቸዋለች። የጉዳዩ ተንታኞች በእነዚህ ወንጀሎች ጥፋተኛ ሆነው ከተገኙ እስከ 40 ዓመት የእስር ፍርድ እንደሚጠብቃቸው ገልጸዋል። ጀነራሉ ግድብ ላይ ኢላማ ያደረገ ድሮን መተን ጣልን አሉ። የሱዳን ብሔራዊ ጦር መሪ ጀነራል አብዱል ፈታህ አልቡርሃን ግድብ ላይ ኢላማ ያደረገ ጥቃት መክተናል ሲሉ በወታደራዊ መግለጫቸው አሳውቀዋል። እንደ ጀነራሉ ማብራሪያ የሱዳን ብሔራዊ ጦር የጣለው ድሮን ከፈጥኖ ደራሽ ኃይሉ በትልቅ ግድብ ላይ የተቃጣ ነበር። ግድቡን ሊያቃጣ በመጣ ሰዓት ድሮኑን መተን ጥለናል ሲሉ ተፋላሚያቸውን በጸረ ሱዳን ልማት ከሰዋል። በሱዳን ብሔራዊ ጦርና በፈጥኖ ደራሽ ኃይሉ መካከል ባለው ጦርነት ድሮን በተደጋጋሚ
ጥቅም ላይ ውሏል። ሁለቱም ተፋላሚ ኃይሎች የሚጠቀሟቸው የድሮን ምርቶች በጦርነቱ ስፖንሰሮች የሚወሰኑ ሆነዋል። የፈጥኖ ደራሽ ኃይሉ በተባበሩት አረብ ኤምሬቶች በኩል የሚቀርቡለትን ቻይና ሰራሽ ድሮኖች ለውጊያ ድጋፍ ጥቅም ላይ ሲያውል፣ የብሔራዊ ጦሩ ደግሞ የኢራን፣ ራሽያና ቱርክ ስሪት ያላቸው ድሮኖችን እንደሚጠቀም በጉዳዩ ላይ የወጡ የቀደሙ መረጃዎች ያሳያሉ። ትናንት ከሰዓት በኋላ ይፋ በሆነው መረጃ ላይ እንደተመላከተው የሱዳን ብሔራዊ ጦር የፈጥኖ ደራሽ ኃይሉ በሜሮዊ ግድብ ላይ ሊፈጸም የነበረውን የድሮን ጥቃት ድሮኑን በመምታት ማክሸፉ አስታውቋል። በግድቡ አካባቢ የሱዳን ብሔራዊ ጦር የጦር ማረፊያና ወታደራዊ መቀመጫ እንዳለው መረጃዎች ያሳያሉ። ድሮኖቹ ጥቃት ከማድረሳቸው በፊት መመታታቸውን ጦሩ መግለጹን ሱዳን ትሪቡን ዘግቧል። የሜሮዊ ግድብ ከካርቱም 350 ኪሎ ሜትሮች ርቀት ላይ የሚገኝ በአባይ ወንዝ ላይ የተገነባና 1250 ሜጋዋት ኃይል የሚያመነጭ ነው። የአልቡርሃን ጦር መጥቶ የጣለውን ድሮን ከግድቡ ጋር አያይዞ የገለጸውም ተፋላሚ ኃይሉን ጸረ ሱዳን መሆኑን ለማጉላት ሳይሆን እንዳልቀረ ተገምቷል። የፈጥኖ ደራሽ ኃይሉ በሱዳን በሚገኙ የኤሌክትሪክ ጣቢያዎችና ግድቦች ላይ በሚያደርገው ጥቃት በሱዳን ካርቱምን ጨምሮ በበርካታ አካባቢዎች ኃይል ሲቋረጥ እንደነበር ይታወሳል። ሁለቱ ኃይሎች በሚያካሄዱት 3 ዓመት ሊሞላው በተቃረበው ጦርነት በመሰረተ ልማቶች ላይ ከባድ ውድመት ደርሷል። ከአንድ ወር በፊት በካርቱም በድሮን በተፈጸመው ጥቃት በሱዳን የኤሌክትሪክ ኃይል አቅርቦት ውስጥ ወሳኝ ማዕከል የሆነው አልሙቅሪን የተባለው ማሰራጫ ማዕከል ኢላማ መሆኑ የሚታወስ ነው። በጥቃቱም መጠነ ሰፊ ኃይል መቋረጥ በዋና ዋና ከተሞች ላይ ማጋጠሙ አይዘነጋም። ከዚህ ቀደም በካርቱምና በሁለተኛዋ ከተማ ፖርት ሱዳን አውሮፕላን ማረፊያዎች ጨምሮ በርካታ ኢላማዎችን በድሮን መምታቱን መዘገባችን ይታወሳል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችሁን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር